Question number 19. A 12 volt battery causes a current of 3 ampere to flow into the circuit shown in the figure below. Find A. The value of the unknown resistor R2 and B. The potential difference across the 3 ohm resistor. 19ኛ ጥያቄ የሚለው በታች በስዕሉ እንደሚታየው የ12 ቮልት ባትሪ የ3 አምፒር ከረንት ወይንም ጅረት በሰርኪቱ ውስጥ እንዲፈስ ያደርገዋል። ኤ ያልታወቀው ሬዚስተር R2 ዋጋንና ቢ በ3 ኦhm ሬዚስተር ላይ ያለውን የፖቴንሻል ዲፈረንስ ፈልጉ ነው የሚለው። ሰርኪቱ ተሰጥቶናል በስዕል ጊቭን ቶታል ቮልቴጁ አለ 12 ቮልት ነው። ቶታል ከረንቱ 3 አምፒር ነው። 2 ኦhm የተሰጠንን R1 ብንለው 3 ኦhm R3 ብንለው የተጠየቅነው ኤ ላይ R2ን መፈለግ ነው። ቢ ደግሞ 3 ኦhm ሬዚስተር ላይ ያለውን ፖቴንሻል ዲፈረንስ ነው የተጠየቅነው። ሶሉሽን እዚህ ጋር ቶታል ቮልቴጁ እና ቶታል ከረንቱ ተሰጥቶናል። ሁለቱ ከተሰጠን ቶታል ሬዚስታንሱን ወይንም ኢኩቫለንስ ሬዚስታንሱን ማግኘት እንችላለን። ኢኩቫለንት ሬዚስታንሱ ማለት ቶታል ቮልቴጁ ሲካፈል ለቶታል ከረንት ነው የሚሆነው። ቶታል ቮልቴጁ 12 ቮልት ነው። ቶታል ከረንቱ 3 አምፒር ነው። 12 ሲካፈል 3 4 ኦhm ነው። በዚህ ሰርኪት ውስጥ ያለው ቶታል ሬዚስታንሱ ወይንም ኢኩቫለንት ሬዚስታንሱ 4 ኦhm ነው ማለት ነው። ኤ ላይ የተጠየቅነው R2 ነው። መጀመሪያ ሁለቱም በፓራራል እንሰራለን። R2 እና R3 የተገናኙት ፓራራል ስለሆነ በፓራራል ደግሞ ቶታል ሬዚስታንስን የምናገኘው ሪስፕሮካሉን በመደመር ነው። ስለዚህ የሁለቱ ቶታል ሬዚስታንስ ማለት የR2 እና የR3 ማለት ነው። 1 ኦቨር R ፓራራል እኩል ይሆናል 1 ኦቨር R2 ሲደመር 1 ኦቨር R3 ነው የሚሆነው። R3 ጊቭን ነው 3 ኦhm ነው። R2 ግን አናውኑ ነው የምንፈልገው ነው። ስለዚህ ይሄ 1 ኦቨር R ፓራራል የሁለቱ ቶታል ሬዚስታንስ ማለት ነው የሚሆነው 1 ኦቨር R2 ሲደመር 1 ኦቨር 3 ይሆናል ማለት ነው። 1 ኦቨር R ፓራራል ማለት የጋራ የR2 እና የ3 3R2 ነው የሚሆነው። 3R2 ሲካፈል ለR2 3 ይመጣል። 3 ታይምስ 1 3 ፕላስ 3R2 ሲካፈል ለ3 R2 ይመጣል። R2 ታይምስ 1 R2። ስለዚህ 1 ኦቨር R ፓራራል ማለት 3 ፕላስ R2 ሲካፈል 3R2 ነው የሚሆነው። R ፓራራል ማለት የዚህ ሪስፕሮካል ነው የሚሆነው ማለት ነው። 3R2 ሲካፈል 3 ፕላስ R2 ይሆናል ማለት ነው። የሁለቱን ቶታል አግኝተናል። 3R2 ሲካፈል 3 ፕላስ R2 ነው። በፓራራል የተገናኙት R2 እና R3 ከR1 ጋር በሲሪየስ ነው የተገናኙት። ስለዚህ እዚህ ጋር ሲሪየስ ከሆነ ደግሞ ቶታል ወይንም ኢኩቫለንስ ሬዚስታንስ ለማግኘት መደመር ነው የሚሆነው። በሲሪየስ ስለሆነ R ኢኩቫለንስ ማለት R1 ሲደመር R ፓራራል ነው የሚሆነው ማለት ነው። R ኢኩቫለንስ አግኝተናል 4 ነው። 4 እኩል ይሆናል R1 2 ነው። 2 ፕላስ R ፓራራል ደግሞ 3R2 ሲካፈል 3 ፕላስ R2 ነው የሚሆነው። 2 ኦቨር 1 አድርገን የ1 እና የ3 ፕላስ R2 የጋራ 3 ፕላስ R2 ነው። 3 ፕላስ R2 ሲካፈል ለ1 3 ፕላስ R2 ነው። ሲባዛ በ2 6 ሲደመር 2R2 ነው የሚሆነው። ሲደመር 3 ፕላስ R2 ሲካፈል ለ3 ፕላስ R2 1 ነው። 1 ታይምስ 3R2 3R2 ይመጣል ማለት ነው። 4 እኩል ይሆናል 6 ፕላስ 2R2 ሲደመር 3R2 ሲካፈል 3 ፕላስ R2 ሆነ ማለት ነው። 2R2 እና 3R2 ላይክ ተርም ናቸው፣ መደመር እንችላለን። ስለዚህ 2R2 ሲደመር 3R2 5R2 ይመጣል። 4 እኩል ይሆናል 6 ሲደመር 5R2 ሲካፈል 3 ፕላስ R2 ነው የሚሆነው። 4ን ኦቨር 1 አድርገን ክሪስ ክሮስ ብናደርግ 4 ታይምስ
3 ፕላስ አርቱ ነው የሚሆነው። 4 ታይምስ 3 12 ነው። 4 ታይምስ አርቱ 4 አርቱ ይመጣል እኩል ይሆናል 1 ታይምስ 6 ፕላስ 5 አርቱ 6 ፕላስ 5 አርቱ ነው የሚሆነው። ላይክ ተርሞችን ወደ አንድ ሳይድ ብናመጣቸው 6ን ወደ ሌፍት ወስደን 4 አርቱን ወደ ራይት ብናመጣው የሚሆነው 12 ማይነስ 6 እኩል ይሆናል 5 አርቱ ሲቀነስ 4 አርቱ ነው የሚሆነው። 12 ሲቀነስ 6 ይመጣል 6 እኩል ይሆናል 5 አርቱ ሲቀነስ 4 አርቱ ነው። አርቱ ማለት 6 ኦም ነው ማለት ነው። የተጠየቅነውም ኤ ላይ አርቱን መፈለግ ነው። ስለዚህ እዚህ ጋር አገኘን ማለት ነው። አርቱ ማለት 6 ኦም ነው ማለት ነው። ቢ ላይ ደግሞ የተጠየቅነው በ3 ኦም ሬዚስተር ላይ ያለውን ፖቴንሻል ዲፈረንስ ካልኩሌት አድርጉን የተባልነው። አር1 ላይ ያለውን ቮልቴጅ ቪ1 ብንለው፣ አር2 ላይ ያለውን ቮልቴጅ ቪ2 ብንለው፣ አር3 ላይ ያለውን ቮልቴጅ ቪ3 ብንለው ጥያቄው የሚሆነው ማለት ቪ3ን መፈለግ ነው ማለት ነው። ቶታል ከረንቱ 3 አምፒር ነው። 3 አምፒር ፍሎ ሲያደርግ አር1 ላይ ያለው አይ1 ብንለው አይ1 የሚሆነው 3 አምፒር ነው። እዚህ ጋር ሲሪየስ ስለሆነ የተያያዘው ከረንት ደግሞ በሲሪየስ ዘሴም ስለሚሆን 2 ኦም ላይ ያለውም ከረንት 3 አምፒር ነው የሚሆነው ማለት ነው። ሲሪየስ ላይ ከረንት ዘሴም ስለሚሆን ማለት ነው። ከዚህ ቪ1ን ካልኩሌት ማድረግ እንችላለን ማለት ነው። ቪ1 ማለት አር1 ላይ ያለው ቮልቴጅ ነው ብለናል። ቪ1 ማለት አይ1 ሲባዛ በአር1 ነው። አይ1 3 አምፒር ነው። አር1 2 ኦም ነው። 3 ታይምስ 2 6 2 ኦም ላይ ያለው ቮልቴጅ 6 ቮልት ነው ማለት ነው። ቪ1 ማለት ነው። ቶታል ቮልቴጁ 12 ቮልት ነው። አር2 እና አር3 ኮኔክት የሆኑት በፓራላል ነው። ፓራላል ላይ ደግሞ ቮልቴጅ ዘሴም ነው። በዚህ ምክንያት ቪ2 እና ቪ3 አር2 ላይ እና አር3 ላይ ያለው ቮልቴጅ ዘሴም ነው ማለት ነው። ቪ1 ደግሞ አግኝተናል 6 ቮልት ነው። ቶታል ቮልቴጁ 12 ነው። ቪ1 ፕላስ ቪ2 ወይንም ቪ3 ከቪ ቶታል ጋር እኩል ነው። ቪ1 አግኝተናል 6 ቮልት ነው። ሲደመር ቪ2 እኩል ይሆናል ቶታል ቮልቴጁ 12 ቮልት ነው የሚሆነው። ቪ2 ማለት 12 ሲቀነስ 6 ነው የሚሆነው 6 ቮልት ነው። ቪ2 እና ቪ3 6 ቮልት ናቸው። ቢ ላይም የተጠየቅነው 3 ኦም ሬዚስተር ላይ ያለውን ቮልቴጅ ነበረ 6 ቮልት ነው ማለት ነው። በተጨማሪም ከረንቶቹን ከፈለግን ካልኩሌት ማድረግ እንችላለን። አር2 ላይ ያለው ከረንት ማለት አይ2 ነው። አይ2 ማለት ቪ2 ሲካፈል ለአር2 ነው። ቪ2 6 ቮልት ነው። አር2 6 ኦም ነው። 6 ሲካፈል ለ6 1 ነው የሚሆነው። አር2 ላይ ያለው ከረንት ማለት አይ2 1 አምፒር ነው ማለት ነው። በተመሳሳይም አር3 ላይ ያለውን ከረንት ካልኩሌት ማድረግ እንችላለን። አይ3 ብንለው አይ3 ማለት ቪ3 ሲካፈል ለአር3 ነው የሚሆነው። ቪ3 6 ቮልት ነው። አር3 3 ኦም ነው። 6 ሲካፈል ለ3 2 ነው። 3 ኦም ላይ ያለው ከረንት 2 አምፒር ነው ማለት ነው። Question number 20. Determine the current that flows through the ammeter A1, A2 and A3 in the circuit below. ሀያኛው ጥያቄ የሚለው በታች በሰርኪዩት ውስጥ በአሜትር A1፣ A2 እና A3 ውስጥ የሚፈሰውን ጅረት ወይንም ከረንት ዲተርማይን አድርጉ ነው የሚለን። እዚህ ጋር 100 ኤምኤ ከረንት ነው ፍሎ ያደረገው ከኤ1 ጋር በሲሪየስ ነው የተገናኘው። ከረንት በሲሪየስ ላይ ዘሴም ነው የሚሆነው። ኤ1 ይሄንን ፍሎ ያደረገውን ከረንት ነው የሚመጣለት ሙሉ ለሙሉ ወደ የትም ዲስትሪቢዩት ስለማይሆን፣ ስለዚህ ኤ1 100 ኤምኤ ነው የሚሆነው። ኤ1 ላይ ያለው 100 ኤምኤ ወደ ሁለት ነው የሚከፈለው። አንደኛው በዚህ ጋር ይሄዳል፣ አንደኛው በዚህ ጋር ይሄዳል። ወደ ታች የሄደው እዚህ ጋር እንደምናየው 80 ኤምኤው ነው ወደ ታች የሄደው። ከረንት ደግሞ በፓራላል ይደመራል ብለናል። ስለዚህ የሁለቱ ድምር ነው 100 ኤምኤ የሚሆነው። 100 ኤምኤ እኩል ይሆናል ኤ3 ሲደመር 80 ኤምኤ ነው የሚሆነው። ኤ3 የሚሆነው
100 ኤምኤ ሲቀነስ 80 ኤምኤ ነው፣ 20 ኤምኤ ነው ማለት ነው የሚሆነው። ይሄ የገባው 80 ኤምኤ ወደ 2 ነው እሱም የተከፈለው። የተገናኙት ደግሞ በፓራላል ነው። ፓራላል ከረንት ይደመራል። ስለዚህ ይሄ የገባው 80 ወደ ላይ 30 ኤምኤ ፍሎ አድርጓል። ወደ ታች ኤቱ ነው የሚሆነው ማለት ነው። 80 ኤምኤ ማለት 30 ኤምኤ ሲደመር ኤቱ ነው። ኤቱ ማለት 80 ኤምኤ ሲቀነስ 30 ኤምኤ ነው ማለት ነው። ኤቱ ማለት 50 ኤምኤ ነው የሚሆነው ማለት ነው። ስለዚህ ከዚህ ሶስቱንም ማገኘን ማለት ነው። ኤ1 100 ኤምኤ ነው፣ ኤ2 50 ኤምኤ ነው፣ ኤ3 20 ኤምኤ ነው ማለት ነው። Question number 21. In the circuit shown below, if V1 equal to 1 volt, V2 equal to 2 volt, V3 equal to 3 volt, and let each resistor has a 1 ohm resistance, determine the value of the currents I1, I2 and I3. 21ኛው ጥያቄ ከታች በሚታየው ሰርኪዩት ውስጥ V1 1 ቮልት፣ V2 2 ቮልት፣ V3 3 ቮልት ከሆነ እና እያንዳንዱ ሬዚስተር 1 ኦhm ሬዚስታንስ ቢሆን የከረንት I1 I2 I3 ቫልዩን ዲተርማይን አድርጉ ነው የሚለን። ሰርኪዩቱ ተሰጥቶናል። ጊቭን አለን። V1 1 ቮልት ነው፣ V2 2 ቮልት ነው፣ V3 3 ቮልት ነው። ከሰርኪዩቱ የምናየው 4 ሬዚስተሮች ናቸው ያሉት R1 R2 R3 እና R4 ሁሉም 1 ኦhm ናቸው። የተጠየቅነው I1ን I2ን እና I3ን ነው። ሶሉሽን ኪርቾፍስ ፈርስት ሎን ብንጠቀም ኪርቾፍስ ፈርስት ሎ ያለው ጆይንት ላይ ሰሜሽን ኦፍ ከረንት ኢን እና ሰሜሽን ኦፍ ከረንት አውት እኩል ነው ያለው። ስለዚህ ሰሜሽን ኦፍ ከረንት ኢን ኢኳል ቱ ሰሜሽን ኦፍ ከረንት አውት ነው የሚሆነው። ጆይንት ላይ 3 ከረንቶች ናቸው እዚህ ሰርኪዩት ላይ ያሉት። እነሱን ከረንቶች ጆይንት ኤ ላይ ብናያቸው I1 አፕዋርድ ነው ዳይሬክሽኑ፣ ስለዚህ ወደ ጆይንት ኤ የሚገባ ነው ማለት ነው። አይቱን ደግሞ ስናየው የሚወጣ ነው የሚሆነው፣ ዳውንዋርድ ስለሆነ የሚያሳየው። እዚህ ጋር ደግሞ I3ም አፕዋርድ ነው የሚያሳየው ዳይሬክሽኑ፣ ስለዚህ ወደ ጆይንት ኤ የሚገባ ነው ማለት ነው። ስለዚህ ልክ ጆይንት ኤ ላይ ብንወስድ ሁለቱ I1 እና I3 ወደ ጆይንት ኤ የሚገቡ ናቸው፣ I2 ደግሞ የሚወጣ ነው ማለት ነው። በኪርቾፍስ ፈርስት ሎ I1 ሲደመር I3 እኩል ይሆናል I2 ነው የሚሆነው ማለት ነው። ይሄንን ደግሞ ኢኩዌሽን 1 ብንለው። ኪርቾፍስ ሰከንድ ሎ ደግሞ ስንጠቀም ኪርቾፍስ ሰከንድ ሎ ያለው ሉፕ ላይ ሰሜሽን ኦፍ ቮልቴጅ 0 ነው ያለው። ስለዚህ ይሄንን ወደ 2 ሉፕ ብንከፍለው በሌፍት ያለውን የመጀመሪያውን ሉፕ አድርገን ብንወስድና በራይት ያለውን ደግሞ ሁለተኛ ሉፕ አድርገን ብንወስደው ሌፍት ላይ ያለው ሉፕ ማለት የሱ ሰሜሽን ኦፍ ቮልቴጅ 0 ነው ማለት ነው። በኪርቾፍስ ሰከንድ ሎ ሉፕ ላይ ያለ ሰሜሽን ኦፍ ቮልቴጅ 0 ነው ያለው። ሌፍት ሉፑን ስናይ እሱ ላይ 2 ቮልቴጆች አሉን V1 እና V2። በተጨማሪ ደግሞ በሶስቱ ሬዚስተሮች ላይ ያለ ቮልቴጅ አለ በR1 በR2 ላይ እና በR4 ላይ ማለት ነው። የእነዚህ 5 ቮልቴጆች ድምር 0 ነው ማለት ነው በኪርቾፍስ ሰከንድ ሎ መሰረት ማለት ነው። ክሎክዋይዝ ዳይሬክሽን ብንወስድ V1ን ስናየው ዳይሬክሽናችን ክሎክዋይዝ ዳይሬክሽን ከሆነ ከኔጌቲቭ ወደ ፖዚቲቭ ነው የሚሆነው። ስለዚህ V1 ፖዚቲቭ ነው የሚሆነው። V2ን ስናይ ደግሞ ከፖዚቲቭ ወደ ኔጌቲቭ ነው የሚሆነው። ከፖዚቲቭ ወደ ኔጌቲቭ ሲሆን ደግሞ ኔጌቲቭ ነው የሚሆነው። ስለዚህ V1 ሲቀነስ V2 ነው የምንለው። R1 ላይ ያለው ቮልቴጅ ማለት I1 ሲባዛ በR1 ነው። የከረንቱና የወሰድነው ዳይሬክሽን አንድ አይነት ከሆነ ኔጌቲቭ ነው የሚሆነው። ስለዚህ ኔጌቲቭ I1 ታይምስ R1 ይሆናል።
በአርቱም ላይ ያለው ቮልቴጅ አርቱ ሲባዛ በአይቱ ነው የሚሆነው። ይሄም ተመሳሳይ ዳይሬክሽን ያለው ሲቀነስ አይቱ ታይምስ አርቱ ነው የሚሆነው ማለት ነው። አር4 ላይ ያለውን ቮልቴጅ I1 ታይምስ አር4 ነው። ያው ተመሳሳይ ስለሆነ ዳይሬክሽኑ ኔጌቲቭ ነው የሚሆነው ማለት ነው። ቮልቴጁ ማይነስ I1 ታይምስ አር4 ይሆናል ማለት ነው። እነዚህ እኩል ይሆናሉ፣ ዜሮ ነው የሚሆነው ማለት ነው። ሉፕ ላይ ሰሜሽን ኦፍ ቮልቴጅ ዜሮ ስለሚል ኪርቾፍስ ሰከንድ ሎ ቁጥሩን ማስገባት ነው። V1 1 ተሰጥቶናል፣ V2 2 ነው። ሁሉም ሬዚስተሮች ሬዚስታንሳቸው 1 ኦhm ነው ተብለናል። ስለዚህ አንድ ስናስገባ ይሄ ምን ይሆናል? 1 ሲቀነስ 2 ሲቀነስ I1 ሲቀነስ I2 ሲቀነስ I1 እኩል ይሆናል 0 ይመጣል ማለት ነው። 1 ሲቀነስ 2 ኔጌቲቭ 1 ይመጣል። ኔጌቲቭ 1 ሲቀነስ I1 ሲቀነስ I1 ማለት ኔጌቲቭ 2 I1 ይመጣል። ሲቀነስ I2 ይሆናል። ኔጌቲቭ 1ን ወደ ራይት ብናሻግረው ኔጌቲቭ 2 I1 ሲቀነስ I2 እኩል ይሆናል 1 ይመጣል ማለት ነው። ይሄንን ኢኩዌሽን 2 ብንለው ራይት ሉፑንም ብንወስድ ዳይሬክሽኑን ክሎክዋይዝ ዳይሬክሽን ብንወስድ V2 ፖዚቲቭ ነው የሚሆነው፣ V3 ደግሞ ኔጌቲቭ ይሆናል ማለት ነው። V2 ሲቀነስ V3 R2 ላይ ያለ ቮልቴጅ ማለት I2 ሲባዛ በR2 ነው። ፖዚቲቭ የወሰድነው የI2 ዳይሬክሽን እና የወሰድነው ክሎክዋይዝ ዳይሬክሽን ኦፖዚት ስለሚሆን ፖዚቲቭ ነው ማለት ነው የሚሆነው። ሲደመር I2 R2 ሲደመር በR3 ላይ ያለ ቮልቴጅ ማለት I3 ታይምስ R3 ነው የሚሆነው። ወሰድነው ክሎክዋይዝ ዳይሬክሽን ጋር ኦፖዚት ስለሚሆን ፖዚቲቭ ነው የሚሆነው። ስለዚህ V2 ሲቀነስ V3 ሲደመር I2 ሲባዛ በR2 ሲደመር I3 ሲባዛ በR3 እኩል ይሆናል 0 ነው የሚሆነው። V2 2 ነው፣ V3 3 ነው። 2 ሲቀነስ 3 ሲደመር R2 እና R3 1 ነው። ስለዚህ I2 ሲደመር I3 እኩል ይሆናል 0 ይሆናል ማለት ነው። I2 ሲደመር I3 እኩል ይሆናል 1 ይሆናል ማለት ነው። ይሄንን ኢኩዌሽን 3 ብንለው እዚህ ጋር 3 ኢኩዌሽን አግኝተናል። 3 አናውን አለን። 3 የሆነውን አናውን ወደ 2 ሚኒማይዝ ለማድረግ አንዱን አንዱ ላይ መተካት እንችላለን። ስለዚህ ከኢኩዌሽን 1 እንደዚህ የሚላለን I1 + I3 እኩል ይሆናል I2 የሚላለን። ይሄንን I1 እኩል ይሆናል I2 ሲቀነስ I3 የሚለውን ኢኩዌሽን 4 ብንለው ሰብስቲቲዩት ብናረግ ኢኩዌሽን 4ን በኢኩዌሽን 2 ላይ ኢኩዌሽን 2 ማለት ኔጌቲቭ 2 I1 ሲቀነስ I2 ማለት ነው። እዚህ ጋር I1 ላይ I2 ሲቀነስ I3 ኢኩዌሽን 4ን ብንከትበት እንደዚህ ይሆናል ማለት ነው። ኔጌቲቭ 2 በብራኬት I2 ሲቀነስ I3 ሲቀነስ I2 እኩል ይሆናል 1 ይመጣል። ይሄንን ብራኬቱን ብንሰብረው ኔጌቲቭ 2 I2 ሲደመር 2 I3 ይሆናል ማለት ነው። ሲቀነስ I2 እኩል ይሆናል 1 ይመጣል። ኔጌቲቭ I2 ሲቀነስ I2 ማለት ኔጌቲቭ I3 ነው የሚሆነው። ኔጌቲቭ 3 I2 ሲደመር 2 I3 እኩል ይሆናል 1 ይሆናል ማለት ነው። ይሄንንና ኢኩዌሽን 3 ላይ ያገኘነውን I2 ሲደመር I3 እኩል ይሆናል 1 የሚለውን በሳይመልቲኒየስ ብንሰራ እዚህ ጋር I2ን ለማጥፋት የሁለተኛውን ኢኩዌሽን በ3 ብናበዛው I2 ይጠፋልናል ማለት ነው ስንደምረው። ስለዚህ በ3 ስናበዛው የሁለተኛውን ኢኩዌሽን 3I2 ሲደመር 3I3 እኩል ይሆናል 3 ነው የሚሆነው። ስለዚህ ሁለቱን ስንደምር ደግሞ I2 ይጠፋልናል። ኔጌቲቭ 3I2 ሲደመር 3I2 0 ስለሚሆን ማለት ነው። ሲደመር 2I3 ሲደመር 3I3 5I3 ይመጣል። 5I3 እኩል ይሆናል 1 ሲደመር 3 4 ነው የሚሆነው። 5I3 እኩል ይሆናል 4 ይመጣል። የምንፈልገው I3ን ስለሆነ ሲካፈል ለ5 ሲካፈል ለ5 በሁለቱም ሳይድ ብናደርግ 5 በ5 ይጠፋና I3 ብቻውን ይቀራል። I3 ማለት 4/5 ነው የሚሆነው ማለት ነው። 4 ሲካፈል ለ5 0.8 ነው። ስለዚህ I3 ማለት 0.8 አምፒር ነው ማለት ነው። ከኢኩዌሽን 3 ደግሞ ያገኘነውን I2 ሲደመር I3 እኩል ይሆናል 1 ከሚለው I3 0.8 ሰብስቲቲዩት ብናደርግ I2 ማግኘት እንችላለን።
እዚህ አይቱ ማለት 1 ሲቀነስ 0.8 ነው የሚሆነው። አይቱ ማለት 0.2 አምፒር ነው የሚሆነው ማለት ነው። ኢኩዌሽን 1ን ደግሞ ብንጠቀም ኔጌቲቭ 2i1 ሲቀነስ አይቱ እኩል ይሆናል 1 ነው። እዚህ ጋር አይቱ 0.2 አምፒር አግኝተናል። እሱን ብንተካ ኔጌቲቭ 2i1 ሲቀነስ 0.2 እኩል ይሆናል 1 ነው የሚሆነው። 0.2ን ወደ ራይት ብናሻግረው 0.2 ኔጌቲቭ ስለሆነ እዛ ጋር ሲሄድ ፖዚቲቭ ነው የሚሆነው። 1 ፕላስ 0.2 ይመጣል 1.2 ነው የሚሆነው። ኔጌቲቭ 2i1 እኩል ይሆናል 1.2 ይመጣል ማለት ነው። i1ን ለማግኘት ሲካፈል ለኔጌቲቭ 2 ሲካፈል ለኔጌቲቭ 2 ነው የሚሆነው። 1.2 ሲካፈል ለኔጌቲቭ 2 ኔጌቲቭ 0.6 ነው የሚመጣው። እዚህ ጋር ግን ኔጌቲቭ የሚያመለክተው ዳይሬክሽኑ አሁን ካለበት በተገላቢጦሽ ነው የሚሆነው። ስለዚህ i1 ማለት 0.6 አምፒር ነው። ስለዚህ የተጠየቅነው i1 i2 እና i3 ነው። i1 0.6 አምፒር ነው። i2 0.2 አምፒር ነው። i3 ደግሞ 0.8 አምፒር ነው ማለት ነው። Question number 22. If you want to store a large amount of energy in a capacitor bank, would you connect capacitors in series or parallel? Explain. 22ኛ ጥያቄ የሚለው በካፓሲተር ባንክ ውስጥ ከፍተኛ መጠን ያለው ኢነርጂ ለማከማቸት ከፈለግን ካፓሲተሮቹ በሲሪየስ ወይስ በትይዩ ማገናኘት አለብን? አብራሩ ነው የሚለው። ፓራላል ኮኔክሽን ላይ ቶታል ወይንም ኢኩቫላንስ ካፓሲታንስ ይጨምራል። ምክንያቱም ቶታል ካፓሲታንስ በፓራላል ላይ ስለሚደመር ማለት ነው። ሲ ቶታል ማለት C1 ፕላስ C2 ፕላስ C3 እያለ ስለሚቀጥል ማለት ነው። እንደገና ደግሞ በፓራላል ኮኔክሽን ጊዜ እያንዳንዱ ካፓሲተሮች የሚያገኙት ቮልቴጅ ተመሳሳይ ነው ከፓወር ሰፕላዩ ጋር ማለት ነው። ቮልቴጅ ዘሴም ስለሚሆን ፓራላል ኮኔክሽን ላይ ስቶርድ የሆነው ኢነርጂ በካፓሲተር ውስጥ የሚሆነው ኢ ማለት 1/2 ሲባዛ በካፓሲተሩ ሲባዛ በቮልቴጁ ስኩዌር ነው የሚሆነው። ፓራላል ኮኔክሽን ላይ ካፓሲታንሱ ትልቅ ነው ብለናል ስለሚደመር ኢነርጂውም ትልቅ ይሆናል ማለት ነው። ካፓሲታንሱ በጨመረ ቁጥር ኢነርጂው ስለሚጨምር ዳይሬክት ስለሆነ ሪሌሽንሺፓቸው። ስለዚህ ላርጅ ቶታል ካፓሲታንስ አለው ማለት ስቶር የሚያደርገው ኢነርጂ ትልቅ ነው ማለት ነው። በሲሪየስ ኮኔክሽን ደግሞ ቶታል ካፓሲታንስ ይቀንሳል። ምክንያቱም ቶታል ካፓሲታንስ የሚሆነው በሲሪየስ ኮኔክሽን ላይ ሪስፕሮካሉ ነው የሚደመረው። ስለዚህ ቶታል ካፓሲታንሱ ትንሽ ነው የሚሆነው። ቶታል ካፓሲታንሱ ትንሽ ሆነ ማለት ስቶር የሚሆነው ኢነርጂ ሌስ ነው ማለት ነው። አንድ አይነት ቮልቴጅ ብንጠቀም በካፓሲተር ባንክ ውስጥ ትልቅ የሆነ ኢነርጂ ስቶር ለማድረግ ካፓሲተሮቹን በፓራላል ማገናኘት አለብን ማለት ነው። Question number 23. Find the total capacitance of capacitance between points A and B for the network shown in the figure below. 23ኛ ጥያቄ የሚለው ከታች በስዕሉ ላይ በሚታየው ኔትወርክ መሰረት በፖይንት ኤ እና ቢ መካከል ያለውን የካፓሲታንሱን አጠቃላይ ካፓሲታንስ ያገኙ ነው የሚለው። ከላይ ያለው ሁለቱ ካፓሲታንስ የተያያዙት በሲሪየስ ነው። ከታችም በተመሳሳይ መንገድ 4 እና 3ቱ ካፓሲታንሶች የተያያዙት በሲሪየስ ነው። 3ቱ ደግሞ የሚያያዙት በፓራላል ነው የተያያዙት ማለት ነው። ስለዚህ መጀመሪያ ከላይ ያለውን ብንሰራ በሲሪየስ ነው የተያያዘው። ሲሪየስ ላይ ቶታል ካፓሲታንስ የሚሆነው ኢንቨርሱን መደመር ነው የሚሆነው። ስለዚህ 1/C ኢኩቫላንስ ማለት 1/C1 + 1/C2 + 1/C3 እያለ ነው የሚቀጥለው ማለት ነው። 1/C ኢኩቫላንስ ማለት 1/2 + 1/2 ነው የሚሆነው። የሁለት እና የሁለት የጋራ 2 ነው። 2 ለ2 አንድ ጊዜ 1 ሲደመር 2 ለ2 አንድ ጊዜ 1 1 ሲደመር 1 2 ነው። 2 ሁለተኛ ማለት 1 ነው የሚሆነው ማለት ነው።
ከላይ ያለው በሲሪስ የተገናኙት ሁለቱ ካፓሲታንሶች ኢኩቫላንት ካፓሲታንሳቸው 1 ኩለምብ ነው ማለት ነው። ይሄም የተያያዘው እንደዛው በሲሪየስ ነው። 1/c ኢኩቫላንስ ማለት 1/4 ፕላስ 1/3 ነው የሚሆነው። የ4 እና የ3 የጋራ 12 ነው። 12 ለ4 3 ጊዜ 3 ሲባዛ በ1 3 ይሆናል። 12 ለ3 4 ጊዜ 4 ሲባዛ በ1 4 ነው የሚሆነው። 3 ሲደመር 4 7 ነው። 7 12ኛ ነው የሚሆነው። ሲ ኢኩቫላንስ የሚሆነው የ7 12ኛ ኢንቨርሱ ነው የሚሆነው። ከዚህ ሲ ኢኩቫላንስ ማለት 12 7ኛ ነው ማለት ነው። ስዕሉ እንደዚህ ነው የሚሆነው። ከላይ ያለው በሲሪየስ ደምረ ነው ኢኩቫላንስ ያገኘ ነው 1 ነው። ከታች ያለው ደግሞ ኢኩቫላንሱ 12 7ኛ ነው። ሶስቱ የተገናኙት እንደምናየው በፓራራል ነው። ፓራራል ላይ ደግሞ ካፓሲታንስ ይደመራል። ስለዚህ ሲ ኢኩቫላንስ ማለት C1 ፕላስ C2 ፕላስ C3 እያለ ነው የሚቀጥለው ማለት ነው። ሲ ኢኩቫላንስ የነዚህ የሚሆነው 1 ፕላስ 3 ፕላስ 12/7 ነው የሚሆነው። የጋራ 7 ነው የሚሆነው። 7 ለ1 7 ጊዜ 7 ጊዜ 1 7 ይሆናል። 7 ለ1 7 7 ጊዜ 3 21 ሲደመር 7 ለ7 1 ጊዜ 1 ጊዜ 12 12 7 ሲደመር 21 ሲደመር 12 40 ነው የሚሆነው። ሲ ኢኩቫላንሱ ማለት 47ኛ ነው የሚሆነው።